አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚህች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጻሕፍት ስለተማረ አዋቂ ነበር። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህም በኋላ በግብፅ አገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ያለ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ አገር ሊቀ ጵጵስና ይሾሙት ዘንድ የኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህንም ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚመጡለት ገጸ በረከት 1 ዲናር ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂት እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። አብያተ ክርስቲያናትን ለንዋየ ቅድሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር። አንድ ጊዜ ከመጻሕፍት አንድ ጊዜም ከቃሉ መልካም አገልግሎቱንም በፈጸመ ጊዜ በክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም 90 ዓመት ከ8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከ72 አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከእርገቱ በኋላም ሐዋርያትን አገልግሏቸዋል። ከእሳቸውም ጋራ መንፈስ ቅዱስን ተቀበለ። ከዚህም በኋላ ከሐዋርያ ጳውሎስ ጋራ በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብም ብዙዎቹን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላም በምስራቅ ወዳሉ አገሮች ሂዶ ከምኩራቦቹም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት ሳርዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በመንግሥተ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። የእግዚአብሔር መንገድ የሚያዘጋጅ መጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምሬ ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቦና በመማፀን ትለምነው ነበር። ለዚችም ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥ አትችልም ነበር። ይህች የታመነች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ወይ ይህን ሐዘንና ልመናዬን አሰማኝምን? ይህችን ልጅ ማርልኝ፣ ይኸውም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች የመጥምቀ መለኮት ቅዱስ ዮሐንስ ስዕል ፊት ትማጸን ነበር። ይህች ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንግዲህ የሚያስለቅስሽ ምንድን ነው? በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድን ነው አላት። ያች ሴትም ልጄ ደም እየፈሰሳት ታማለች፣ ይፈውሳት ዘንድ እለምናለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣለት ዘንድ ነገራት። ልጇም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝ ዓይኖችም ታውቀዋልና አቤቱ ይቅር በለኝ ፈውሰኝ የሚለውን ሌሎችንም ቃላት መዝሙር ከወንጌል ከመልእክታት አወጣቶ ጸሎተ ኪዳን ይጸልይ ጀመር። በኋላ የሚያድን የእግዚአብሔር ሕቡዕ ስም ጠርቶ ጸሎቱን ከጨረሰ በኋላ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈሳት ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላት የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት አደነቀች። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑር። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት አይለየን ለዘላለሙ አሜን። የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራኤልና ኃጣውኢነ